ሰላም ውድ አድማጮቻችን ሊቨርፑልን የሚመለከት አዲስ መረጃዎችን ይዘን መጥተናል። በዛሬው ፕሮግራማችን ስለ ማርክ ጉሂ እናወራለን። እንግዲህ ሊቨርፑል ይህንን ተከላካይ መስመሩን ለማጠናከር ከሚያስፈርሟቸው ከሚፈልጓቸው ተጫዋቾች ውስጥ አንዱ ነው። በግል ጉዳይ ተስማምቷል። ይህ እንግዲህ ለሊቨርፑል በቅርብ ጊዜያቶች ከሚያስፈርሙ ተጫዋቾች ውስጥ አንዱ ይሆናል ተብሎ ይጠበቃል። ውድ አድማጮቻችን ስለዚህ ተጫዋች ምን ታስባላችሁ? የማርክ ጉሂ ፊርማ ለሊቨርፑል እንዴት ይጠቅማል? የሊቨርፑል የክረምቱ ዝውውርና የተከላካይ መስመር ውስጥ እንዴት ይታያል የሚለውን እንግዲህ ማርክ ጉሂን በተለይ ከፕሪሚየር ሊጉ የውድድር ዓመቱ ላይ ምርጥ ተከላካዮች ከነበሩት ውስጥ እንግዲህ ከኮናቴና ከቨርጂል ቫን ዳይክ ጋር ያወዳደርን ያለውን ብቃት እናያለን። እኔ ግን ማንን ያስታውሳል ካላችሁኝ እንግዲህ ቁመቱ አጠር ማለቱ እንጂ ማቲፕን የሚመስል ባህሪ ያለውና ከቫን ዳይክ ጋር በጣም የሚዋሃድ አይነት ብቃትን ልናይ የምንችልበት ሂደቶች ይኖራሉ። በተለይ ቫን ዳይክንም ኮናቴንም ሊያሳርፍ ይችላል። ከዛ ውጭ ኳንሳ እንግዲህ እንደምታውቁት ወደ ባየር ሊቨርኩሰን የሚያደርገው ዝውውር እየተጠናቀቀ ይገኛል። ሙሉ በሙሉ ክለቦቹ ተስማምተዋል። ሊቨርፑል በኳንሳ በኩል የሰራው ስራ ለሪቻርድ ሂውስ የምንሰጠው ትልቅ አክብሮት ነው። በጣም በጥንቃቄ የተደረገ ዝውውር ነው። አንዳንዶቹ ሁለት አይነት ዘገባዎችን አይቻለሁ። ሊቨርፑል በኳንሳ ጉዳይ ላይ የተጠቀመው ታክቲክ ምንድን ነው? አንደኛ የዝውውር መስኮቱ ላይ ከፍተኛ ወጪን አወጣ እንዳይባል ጥንቃቄን አድርጓል። ያ ማለት ነው የፒኤስአር ሩሎቹን ለማለፍ በሚባል 116 ሚሊዮን ፓውንድ ያወጣበትን የፍሎሪያን ዊርዝን ዝውውር ላይ የኳንሳን ዝውውር የዛን ወቅት ነበር ድርድሩን ማድረግ የቻሉት። ስለዚህ ሊቨርፑል ዋጋውን ከፍ አድርገው የኳንሳን ጉዳይ ወደ 34 ሚሊዮን ፓውንድ 35 ሚሊዮን ፓውንድ አድርገውታል። መልሶ የመግዛት መብት አላቸው። መልሶ የመግዛት መብቱ ሁለት አይነት ዘገባዎች አሉ። አንዳንዶቹ 60 ሚሊዮን ዩሮ ያሉ፣ አንዳንዶቹ 45 ሚሊዮን ዩሮ ነው። ፈርስት ሪፊውዛል ነው። ለሌላ ቡድን እንኳን መሸጥ ይፈልጉ ሊቨርፑል አልፈልገውም ካለ ነው ያንን ማድረግ የሚችሉት። አሁን እዚህ ጋር ሊቨርፑል ምንድነው የተጫወተው ካላችሁኝ የኳንሳ ጉዳይ ላይ ሊቨርፑል ከፍ ያለ ሽያጭን እንዲያደርግና ድርድር ጉዳይ ደግሞ 116 ሚሊዮን ፓውንዱን እንዲያወጣ አድርጎታል። ያ ማለት ለባየር ሊቨርኩሰኖቹ የዝውውር እንዲሳካላቸው የማድረግ ፍላጎታቸውን ለማረጋገጥ ነው። ሊቨርፑል በዚህ በኩል በጥሩ ስራውን ሰርቷል። ቀጣይ የሚጠበቀው የኳንሳ ተተኪ ማን ይሆናል የሚል ነው። አርኖልድን በፍሪምፖንግ እንዲሁም ደግሞ ሮበርትሰንን በኬርኬዝ የሚተካው ሊቨርፑል የተከላካይ መስመር የመሃል ተከላካይ ማንን ያምጣ ብለው ሲታሰብ ደግሞ በእንግሊዝ ፕሪሚየር ሊግ ልምድ ያለው በእንግሊዝ ፕሪሚየር ሊግ በተለይ በክሪስታል ፓላስ ባለፉት 4 ዓመታቶች የ24 ዓመቱ ማርክ ጉሂን ፍለጋ ላይ ናቸው። ማርክ ጉሂ 132 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ያደረገ ነው። የትልቅ ቁጥር ነው ዳልማዎቻችን ለተከላካይ የክሪስታል ፓላስ አምበል። ስለዚህ ይህንን ልምዱን ከነ ሙሉ ነገሩን ያካበተውን የእንግሊዝ ብሔራዊ ቡድን በ2024 በዩሮ ምርጥ ብቃቱን ካሳዩ ተከላካዮች ውስጥ አንዱ የሆነውን ማርክ ጉሂን ወደ ሊቨርፑል የሚመጣ ይሆናል። ሪቻርድ ሂውስ በዚህ በኩል ትልቅ ስራን ሰርቷል። አርነ ስሎት መደነቅ ይጠበቅባቸዋል። ዝውውሮቹ በጣም በፍጥነት እየተከናወኑ ይገኛሉ። ሊቨርፑል የውድድር ዓመቱ ሲጀምር በቃ እንደባለፈው ዓመት በቀጥታ ለመጀመር ካሁኑ ሂደቶቹን እያጠናቀቁ ያለ ይመስላል። በጣም ይበል የሚያሳይ ነው። ውድ አድማጮቻችን የማርክ ጉሂን ዝውውር እናንተ ከ10 ስንት ትሰጡታላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። በኔ እይታ 8 የምሰጠው ለሊቨርፑል የማርክ ጉሂን ዝውውርም ከኬርኬዝ የሚተናነስ አይሆንም። ሜቢ የፍሎሪያን ዊርዝ ምንም ጥያቄ የለውም ማያደራድር ነው። ሊቨርፑል ባለፉት ዓመታቶች ከኮንቲኒዮ በኋላ ያገኘው ትክክለኛው ሰው ነው። ስለዚህ ይህንን ተጫዋች ማግኘታቸው ትልቅ ቫልዩ የሚጨምር ነው። ሁለተኛው ምርጡ ፈራሚ ነው ማለት የምንችለው ነው። ክሪስታል ፓላስና ማርክ ጉሂ ባለፉት ጊዜያቶች ያሉትን ችግር የምታውቁት ነው። አንደኛ በድርድሩ ወቅት ትንሽ አስቸጋሪዎች ነበር። ኮንትራቱን ለማራዘም አይፈልግም። አሁንም የዚህ ተጫዋች 20% ሴሎን ክሎዝ ወይም ከሽያጩ የሚያገኘው ወደ ቸልሲ ነው የሚሄደው ገንዘብ። ስለዚህ ክሪስታል ፓላስ ከፍተኛ የሆነ ገንዘብ ይጠይቃሉ። አምና ካስቶሎች 63 ሚሊዮን ፓውንድ አቅርበው ነበር፣ አልተሳካም። አሁን ግን ሊቨርፑሎች ከ45 ሚሊዮን ፓውንድ እስከ 60 ሚሊዮን ፓውንድ ባለ የዚህን ተጫዋች ኮንትራት ማስፈረም ወደ ሊቨርፑል ማምጣት ይችላሉ። እንግዲህ 12 ወራት ነው የሚቀረው ኮንትራቱ ላይ። ለሊቨርፑል አስፈላጊ የሆነ ዝውውር ነው። ለሊቨርፑል ለምን አስፈላጊ ሆነ ብለን ደግሞ ስናይ አንደኛ የተጫዋቹን ጥሩም ጎን ደካማ ጎኑም እንደተለመደው ሁሌም እንደምናየው የምናየው ይሆናል። አንደኛ ኮንትራቱ መጨረሻ ላይ መሆኑ ለሊቨርፑል ጥሩ የሚባል ነው። ማርክ ጉሂ ልምድ ያለው በሚገባ ትልቅ የሚባል ተጫዋች ስለሆነ ቨርጂል ቫን ዳይክም ከዛ ውጭ ደግሞ በኮናቴን ቦታ መሰለፉ ሁለቱንም ያሳርፍ የሚችል ነው። ግራውም ቀኝ እግሩም በሚገባ መጫወት ይችላሉ። ነገር ግን ቱ ፉትድ የሚባል አይነት ተጫዋች አይደለም። በሁለት እግሩም ሹት ማድረግ ክሮስ ማድረግ የሚችል ሳይሆን ነገር ግን በሁለት እግሩም በሚገባ ፓሶችን ማቀበል የሚችል ነው። እንግዲህ ሊቨርፑል ይህንን ተጫዋች በማምጣቱ ትንሽ ሊቸገር የሚችለው አንደኛ ማርክ ጉሂ ብዙ ጨዋታዎችን በ3-4-3 አጫወት ውስጥ የተጫወተ መሆኑ ትንሽ አስቸጋሪ ያደርገዋል። ያ በ3-4-3 አጫወት ውስጥ የነበሩ ተከላካዮች በጣም ሽፋንን ያገኛሉና በአራት ተከላካይ ሲሆን ደግሞ ሽፋኖች ስለማይኖራቸው ትንሽ በዚህ በኩል ሊቸገር የሚችልበት አለ። ከዛ ውጭ እንግዲህ ክሪስታል ፓላስ እንግዲህ ከ10ኛ በታች የሚጨርስ ብዙ ጊዜ ቲም ነው። ስለዚህ ከክሪስታል ፓላስ ወደ ሊቨርፑል ወደ ትልቅ ቡድን መጥቶ ምርጥ ፐርፎርማንሱን ማሳየትን ትንሽ ሊቸገር ይችላል። አጠቃላይ ግን ጥሩ ፊርማ ነው። ግን ከፍተኛ
የሆኑ ሪስኮችም እንዳሉት ይጠበቃል። እስኪ ከቨርጂል ቫን ዳይክ ከኮናቴና ከጉሂን ተለያዩ ብቃቶች እንያቸው። እንግዲህ ተከላካይ ናቸውና በሶስቱ ነገር እናወዳድራቸው። መጀመሪያ ቻሌንጅ አክሽን ነው ወይም ደግሞ ተጫዋቾችን ሙከራ አድርገው ኳሱን ለማስጣል በመሞከር ስናየው እንግዲህ ቨርጂል ቫን ዳይክ በፕሪሚየር ሊጉ ምርጡ ተከላካይ ለምን እንደሚባል የሚያሳይ ነው። 364 ኳሶችን ለማስጣል ሞክሮ 270ዎችን አስጥሏል። 74% ስኬት አለው። ኮናቴ 319ዎችን ሞክሮ 225 ኳሶችን አስጥሏል። 70% ነው። በጣም ጥሩ የሚባል ነው። ማርክ ጉሂ ከ435 እንግዲህ ከኮናቴ የተሻለ ከቨርጂል ቫን ዳይክ የተሻለ ለማስጣል ሞክሮ 286ዎችን አድርጓል። ስለዚህ ይሄ ቁጥር የሞከራቸው ከፍ ስላለ 66% ነው ስኬቱ። በጣም ጥሩ የሚባል ነው። ኳሶችን ቻሌንጅ በማድረግ ኦልሞስት ከኮናቴ ጋር የሚጠጋጋ ብቃት ነው። ሁለተኛው መለኪያችን የሚሆነው ታክልስ ወይም ደግሞ ምን ያክል ታክሎችን በጨዋታው ወይም በውድድር ዓመቱ ላይ ወርዷል፣ ምን ያክል የተሳኩ ነበሩ የሚል ነው። እንግዲህ ቨርጂል ቫን ዳይክ ምንም መወዳደር አይችልም ከሁለቱ ጋር። ቨርጂል ቫን ዳይክ በጣም ያለው ክህሎት ያለው አመራር ብቃት በጣም የሚደንቅ ነው። 88 ታክሎችን ሞክሮ 54ቱ የተሳኩ ናቸው። 61% ስኬት አለው። ከዛው ኮናቴ 99 ሞክሮ 60% ስኬት አለው። 60ዎቹ የተሳካ ነው። ያ ማለት 60% ስኬት ላይ ነው ያለው። ብዙም ከቨርጂል ቫን ዳይክ አይርቅም። ከሁለቱም ማርክ ጉሂም ያን ያክል የሚርቅ አይደለም። ነገር ግን ከሁለቱ የተለየ ብዙ ታክል ወርዷል። ከሁለቱ የተለየ ብዙ ታክሎችን ብዙ ፋውሎችን የሚሰራው ለምንድን ነው? ቡድን ዝቅ ሲል እንደዚህ አይነት ቁጥሮች ከፍ ያሉ ነው የሚሆኑ። ምክንያቱም ብዙ የመከላከል አክሽኖችን ክሪስታል ፓላስ ስለሚያከናውን ኳስ እነሱ ጋር አይኖርም ብዙ ጊዜ። ስለዚህ ኳስ ለማስጣል በጣም ይሞክራሉ። ለሊቨርፑል አይነት ፕሪሚየር ሊጉ ሁለተኛ በኳስ ቁጥጥር የሆነው ቡድን ነው። ስለዚህ የተሻለ ከኳስ ጋር የሚገኝ ቡድን ስለሆነ ውጤታማ ነው በዛ የሚያደርገው። ነገር ግን በዚህም የተሻለ ብዙ ታክሎችን ወርዶ 55% ስኬታማ ነው። ትንሽ ችግር የሚታይበት በዚህኛው ነው። በሁለቱ ተጫዋቾችን ኳስ በማስጣል ታክል የተሳካ ታክሎችን በመውረድ ካየነው ጥሩ ብቃት ላይ ነው። ነገር ግን አሁን ችግር ትንሽ የሚታየው ኤሪያል ዱዋሎች ላይ ወይም በአየር ላይ የኳስ ሽሚያዎች ላይ ነው። እንግዲህ ቨርጂል ቫን ዳይክ በጣም አስገራሚ ቁጥር ነው ያለው። 95 ኳሶችን ሞክሮ 72ቱ የተሳኩ ናቸው። 76% ስኬት አለው። ኮናቴም ረጅም እንደሆነ ታውቃላችሁ። ሁለቱም ምንም ቁመታቸው ከማርክ ጉሂ ጋር የሚወዳደር አይደለም። 68 ኳሶችን ሞክሮ 44ቱ ጥሩ የሚባል ነው። 64.7% ስኬት አለው። ከዛ ውጭ በሚያሳዝን ሁኔታ ግን የጉሂ እዚህ ጋር ዝቅ ይላል። ከ88 ሙከራዎች 41ዱን ነው ያሳካው። 46.6% ነው። ይህ ትንሽ ዝቅ የሚል ነው። ነገር ግን እንግዲህ ይህ ተጫዋች ኮናቴን መተካት የሚችል ነው። ከኮናቴ ጋር ተመሳሳይ ብቃት ላይ ያለ ተጫዋች ሆኖ ይታየኛል። ነገር ግን በትልልቅ ቡድኖች አልተፈተንም። ኮናቴ በትልልቅ ቡድኖች ውስጥ ሲጫወት አይተነዋልና ያ ይበል የሚያሰኝ ነው። ከቨርጂል ቫን ዳይክ ጋር እንግዲህ ሁለቱም በርቀት ልዩነት አላቸው። ቨርጂል ቫን ዳይክ በጣም የተሻለ ተከላካይ ሆኖ ይታያል። በአየር ላይ ኳሶች ካየን እንግዲህ በአየር ላይ ኳስ ደካማ ነው ያልነው ሁሉ ሌሎች ጠንካራ ጎኖችም አሉት። እንግዲህ ከኮናቴ ወይም ከሌሎቹ የሚሻልበት ሊቨርፑል ወደ ዝውውር መስኮቱ ሲገባ ተከላካዮችን ፈልጎ እንደሚያስፈርም ይጠበቃል። አንዱ እንግዲህ ሃቶና ዲን ሂውሰን ናቸው። ሁለቱንም ይፈልግ ነበር። ነገር ግን ከዝውውራቸው ቀስ እያለ እየወጣ ያለ ይመስላል። ሊቨርፑል እንግዲህ በክሎፕ ጊዜ በዝውውር መስኮቱ ላይ የሚንቀሳቀስ ቢሆን ኖሮ በኔ እይታ ይህንን ተጫዋች የሚያስፈርመው አይመስለኝም ነበር። የርገን ክሎፕ ቅድሚያ የሚሰጡት የአየር ላይ ኳሶችን መከላከል ላይ ነው። ለዛ ነው ማቲፕና ቫን ዳይክ ከእሳቸው ዝውውር እሳቸው ያላስፈረሙት ጆ ጎሜዝ ምንም እንኳን አጠር ቢል በመከላከሉ ረገድ ለሊቨርፑል እንግዲህ ያለፉትን 10 ዓመታት ሊቨርፑል ካሉ ተጫዋቾች ብዙ ዓመት የቆየ እሱ ነውና በሚገባ እየሰራ ያለ ይመስላል። ስለዚህ ማርክ ጉሂ መምጣት ጎሜዝን ቡድኑ ስብስብ ውስጥ ካለ ለሊቨርፑል ወሳኝ በሆኑ ጨዋታዎች ውስጥ ሁሉ ጎሜዝ መፋለም የሚችል ነው። አንዳንዴ በዘመናዊ እግር ኳስ ውስጥ አርነ ስሎት እንኳን ከክሎፕ ትንሽ ለየት ያሉ ናቸውና አንድ ረጅም አንድ አጭር ማሰለፍ ይቻላል። አንዱ የቆሙ ኳሶችን በደንብ የሚታገል ይሆናል፣ ሌላኛው ግን የሚከላከል ይሆናል። ነገር ግን በእንግሊዝ ፕሪሚየር ሊግ በተለይ አስቸጋሪ የሚያደርገው አለ። ሁለት ረጃጅም ተጫዋቾችን መጠቀም የአየር ላይ ፍልሚያዎችን እንድታሸነፍና ውጤታማ እንድትሆን ስለሚያግዝህ ማለት ነው። ስለዚህ ጉሂ ያን ያክል አጭር የሚባል አይደለም፣ ነገር ግን በሚገባ ነገሮችን መጠቀም ይጠበቅበታል። ስለዚህ በአየር ላይ ኳሶች ደካማ ነው እንዳልነው ሁሉ ነገር ግን ጥሩ ብቃቶችን አይተናል። ለምሳሌ በጣም ማርክ ጉሂን እንዲፈተን ከምፈልጋቸው ተከላካዮች ውስጥ ነበርና በአውሮፓ መድረክ ላይ በዩሮ 24 ያሳየው ድንቅ ብቃት በጣም አቅሙን የሚያሳዩ ነው አይቼዋለሁ። በዘንድሮ የውድድር ዓመት ደግሞ በሚገርም ብቃት በአስገራሚ ችሎታ ክሪስታል ፓላስ ዋንጫውን ሲያሸንፍ የዚህ ስብስብ አካል ነበር። ስለዚህ ሊቨርፑል ይህን ተጫዋች ማስፈረማቸው በጣም ምርጥ ብቃት ነውና ምርጥ እይታ ነው ብዬ አስባለሁ። አሁን ጉሂ ደግሞ የተሻለባቸው እንግዲህ ፓስ አቴምፕት በማድረግ እንግዲህ ትንሽ በሁለቱም ሁኔታዎች በፓስ አቴምፕት ማወዳደር ኮናቴንና ጉሂን ትንሽ አስቸጋሪ ያደርገዋል። ነገር ግን ኮናቴ የተሻለ ነው ከሊቨርፑል ፖሴሽን ስለሚይዝ። ነገር ግን በጣም የተሻለ የሆነበትን ቁጥር ልንገራችሁ። ቴኮን በማድረግ ወይም ድሪብል አድርጎ ኳሱን ወደፊት በመውሰድ በጣም አስገራሚ ተጫዋች ሆኖ ይታያል። 0.35 ኳሶችን ነው የሚወስደው 80% ማለት ነው። ዳድማቻችን በተቃራኒ ሳጥን ውስጥ ፕሮግሬሲቭ ፓስ በጨዋታ ውስጥ 2 ኳሶችን ይሞክራል። 78% የስኬት አቅም አለው። በጣም የሚገርም ቁጥር ሆኖ ነው የሚታየው። ከዛ ውጭ እንግዲህ በሚገርም ሁኔታ በጣም የሚደንቀው ምንድነው ኳሱን ወደፊት ይዞ በመሄድ ማቲፕን የሚያስታውስ ድሪብል ማድረግ የሚችል ቦሉን ፕሮግረስ ወደፊት አድርጎ መኳስ የሚችል ተጫዋች ሆኖ ይታያል። ይህ ቁጥሩን ራሱ ስታዩት በጣም የሚያስገርም ነው። እንግዲህ በተከላካዮች
ካያችሁት ወደ አድማጮች 98% ላይ ነው የሚያስቀምጠው። ኳሱን ወደፊት በጣም መውሰድ የሚወድ ተጫዋች ነው። ይህ ለሊቨርፑል የተለየ ዳይሜንሽን የሚሰጥ ነው የሚሆነው። ሜቢ እንግዲህ ኮናቴ እንደዚህ አይነት ብቃቶች ነበሩት። ነገር ግን አምና የአርኖልድ እና እንዲሁም ለቨርጅል ቫን ዳይክ ኳሶችን ማቃበል ያተኩራል እንጂ ኳሱን ወደፊት አይወስድም ነበር። ማርክ ጉሂ የተሻለ ሪስኮችን ወስዶ ወደፊት መውሰድ የሚችል ነው። ጥሩ ብቃቱም ነው ብዬ አስባለሁ። ከዛ ውጭ ሹት ክሬቲንግ አክሽኑ ኤክስፔክትድ አሲስቱን ካያችሁት 98 እና 95% ላይ ባሉት በአምስቱ የአውሮፓው መድረኮች ላይ ተፎካክሮ መውጣት የሚችል ነው። ስለዚህ በአጠቃላይ ምንድነው ከኋላ መስርቶ ለሚጫወት ቡድን ማርክ ጉሂ ተመራጭ ነው። ሊቨርፑል በዛ በኩል ይጠቀማል። ኳሱን ወደፊት መውሰድ፣ መከላከሉ በጣም ጥሩ የሚባል ነው። ታክሎቹ ጥሩ ናቸው። የአንድ ለአንድ ግንኙነቶቹ ጥሩ ናቸው። የአየር ላይ ኳስ ትንሽ ደከም ይላል። ሊቨርፑሎች ያንን በሚገባ ማስተካከል የሚችሉ ይመስለኛል። በአጠቃላይ ለሊቨርፑል ትክክለኛ ፈራሚ ነው። የሊቨርፑልን የሚቀጥሉት ዓመታቶች ግንባታውን የሚያስተካክል ነው ብዬ አስባለሁ። እኔ ከ10 8 ሰጥቼዋለሁ። ወደ ደማቻችን እናንተ ስንት ሰጥታላችሁ? ኮሜንት መስጫ ቦክስ ላይ እንጠብቅ ይሆናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።